ሰላም ጤና ይስጥልን እንዴት ናችሁ? የዛሬው ክላሳችን ተጀምሯል። የዛሬው ክላሳችን የሚሆነው ስለ ማርኬት ስትራክቸር ነው። ማርኬት ስትራክቸር ወይም የገበያ አይነቶች ነው። ስለ ማርኬት ስትራክቸራችን ከማየታችን በፊት ግን ዋት ኢዝ ማርኬት የሚለውን ጥያቄ መመለስ ወደድኩ። እስኪ ዋት ኢዝ ማርኬት የሚለውን ለራሳቸው 15 ሰከንድ ውሰዱና አስቡበት። ገበያ ምንድን ነው? ማርኬት ምንድን ነው? ዋት ኢዝ ማርኬት? መልካም እንግዲህ ማርኬት ኢዝ a mechanism or arrangement by which buyers and sellers of a commodity are able to contact each other for having economic exchange and by which they are able to strike deals about price and quantity to be bought and sold. ገበያ ምንድን ነው? it is a mechanism or arrangement ነው። ምን አይነት mechanism እና arrangement ነው? buyers and sellers of a commodity አንድ ላይ ተገናኝተው ኢኮኖሚክ ኤክስቼንጅ የሚያካሂዱበትና ስለሚገዙት ወይም ስለሚሸጡት ዕቃና ስለዋጋው ዲስከስ የሚያደርጉበት ሜካኒዝም ኦር አሬንጅመንት ምን ይባላል? ማርኬት ይባላል፣ ገበያ ይባላል። እንግዲህ ማርኬት ሲነሳ ባየር አለ፣ ሴለር አለ፣ ፕራይስ አለ፣ ኳንቲቲ አለ። እነዚህ አራት ተርሞች አሉ ማለት ነው። ኦር ሲምፕሊ በጣም በቀላል አገላለጽ Market is a structure in which the buyers and sellers of the commodity remain contact. Buyers and sellers of the commodity የሚገናኙበት ኮንታክት የሚያደርጉበት ስትራክቸር ምን ይባላል? ማርኬት ወይም ገበያ ይባላል ማለት ነው። እንግዲህ ማርኬትን በዲፈረንት ታይፕ መከፋፈል እንችላለን። የተለያዩ አይነት ማርኬቶች አሉ። የተለያየ አይነት ማርኬቶች እንዲኖሩን ደግሞ ቤዚስ ኦር ፋክተርስ ፎር ዘ ክላሲፊኬሽን ኦፍ ዲፈረንት ታይፕስ ኦፍ ማርኬትስ አር አንደኛ ዘ ዲግሪ ኦፍ ኮምፒቲሽን አመንግ ፈርምስ ኢን ዘ ማርኬት። እንግዲህ ፈርምስ ምንድን ናቸው? ሴለርስ ናቸው። ሴለርስ ኦፍ ዘ ኮሞዲቲ ናቸው። ስለዚህ በእነሱ መካከል ያለ ኮምፒቲሽን አንዱ ክራይቴሪያ ነው። ሁለተኛው ዘ ነምበር ኦፍ ባየርስ ኤንድ ሴለርስ የገዦቹና የሻጮቹ ቁጥር ሌላው የክላሲፊኬሽን ክራይቴሪያ ነው። ሶስተኛ the nature of the commodity የኮሞዲቲው ኔቸር የሸቀጡ ተፈጥሮ ማለት ነው። ሌላው the mobility of goods and factor of production ሌላ ክራይቴሪያ ነው። ሌላው ደግሞ the knowledge of buyers and sellers about price in the market የገዦቹና የሻጮቹ ስለ ገበያ ያላቸው እውቀት ሌላው የማርኬት ክላሲፊኬሽን ፋክተር ነው ማለት ነው። ስለዚህ ማርኬትስ አር ክላሲፋይድ ኢን ዲፈረንት ታይፕስ ቤዝድ ኦን ዘስ ፋክተርስ ይደረጋል ማለት ነው። እንግዲህ ቤዝድ ኦን ዘስ ፋክተርስ አሁን በዘረዘርኳቸው ፋክተሮች መሰረት በማድረግ ገበያዎችን ወይም ማርኬቶችን በአራት ዋና ዋና ምድብ መክፈል ይቻላል። የመጀመሪያው ፐርፌክትሊ ኮምፒቲቲቭ ማርኬት ወይም ማርኬት ፐርፌክት ማርኬት የምንለው ማለት ነው። ሁለተኛው ፒውር ሞኖፖሊ ማርኬት የሚባል አለ። ፒውር ሞኖፖሊ። ሶስተኛው ሞኖፖሊስቲካሊ ኮምፒቲቲቭ ማርኬት ኤንድ አራተኛው ኦሊጎፖሊ ማርኬት ይባላል። እንግዲህ በዓለም ላይ ያሉ የገበያ አይነቶች በአንድም ይሁን በሌላ መልኩ ከአራቱ ምድብ በአንዱ ያርፋሉ። በእርግጥ ከነዚህ ውስጥ ደግሞ አይዲያል የሆነ ወይም ሪል ወርልድ ላይ የሌለ የማርኬት ስትራክቸር አለ። እሱ ማን ነው የሚለው እናያለን። እንግዲህ እነዚህን አራት ታይፕ ኦፍ ማርኬት ስትራክቸር እያንዳንዳቸው አንዱ ከሌላው በምን ይለየዋል? አሰምሽናቸው ምንድን ነው? ፕሮፊት ማክሲማይዜሽን ሩል ኢን ሾርት ራን ኤንድ ሎንግ ራን ምንድን ነው የሚለውን እያንዳንዳቸው ለማየት እንሞክራለን ማለት ነው። ለዛሬ ግን እንድናየው የወደድኩት ምንድን ነው? ፐርፌክትሊ ኮምፒቲቲቭ ማርኬት ወይም ፐርፌክት ኮምፒቲሽን የሚባለውን የማርኬት ስትራክቸር ለማየት ወደድኩ። ፐርፌክትሊ ኮምፒቲቲቭ ማርኬት ወይም ፐርፌክት ኮምፒቲሽን የሚባለው ኢት ኢዝ አን አይዲያል ማርኬት ስትራክቸር። ቀደም አይዲያል ያልኩት አለ። ኢት ኢዝ አን አይዲያል ማርኬት ስትራክቸር። አን አይዲያል ነው። ወርልድ ላይ መኖሩ አጠራጣሪ ነው። ነገር ግን ጀስት ቤዝድ ኦን አሰምሽንስ እንትኑን ኮንሴፕቱን ቲዎሪውን መማር በጣም አስፈላጊ ነው ማለት ነው። ስለዚህ ፐርፌክትሊ ኮምፒቲቲቭ ማርኬት ወይም ፐርፌክት ኮምፒቲሽን ኢዝ ኤ ማርኬት ስትራክቸር ኢን ዊች ዜር አር ኤ ላርጅ ነምበር ኦፍ ፕሮዲውሰርስ ኦር ፈርምስ ፕሮዲውሲንግ ሆሞጂኒየስ ፕሮዳክት ሶ ዛት ኖ ኢንዲቪጁዋል ፈርም ካን ኢንፍሉንስ ዘ ፕራይስ ኦፍ ዘ ኮሞዲቲ። ኢን ፐርፌክትሊ ኮምፒቲቲቭ ማርኬት ዜር አር ላርጅ ነምበር ኦፍ ፕሮዲውሰርስ ብዙ አምራቾች ብዙ ፈርሞች አሉ። እነዚህ ፈርሞች ደግሞ የሚያመርቱት ምርት ተመሳሳይ ነው።
ስለዚህ የሚያመርቱት ምርት ተመሳሳይ ከመሆኑና ቁጥራቸውን ብዙ ከመሆኑ የተነሳ አንድ ኢንዲቪጁዋል ፈርም ፕራይስን ምን አያደርግም ኢንፍሉዌንስ ማድረግ አይችልም ማለት ነው። in this type of market the price determined by the industry። ስለዚህ any single individual firm ፕራይስን አፌክት ማድረግ ካልቻለ ፕራይስ ዲተርማይንድ የሚሆነው በምንድነው ማለት ነው? በኢንዱስትሪው ነው። ኢንዱስትሪ የምንለው ግን ምንድነው የሚለውን ስናይ ደግሞ አግሪጌት ኦፍ ኦል ዘ ፈርምስ ፕሮዲዩሲንግ ዘ ሴም ፕሮዳክት ኢንዱስትሪ ይባላል። ለምሳሌ ኢንዱስትሪ ኤክስ፣ ኢንዱስትሪ ዋይ፣ ኢንዱስትሪ ዜድ፣ ኢንዱስትሪ ኤ ቢ ሲ ምናምን እነዚህ ሁሉ አንድ አይነት ፕሮዳክት ለምሳሌ ሳሙና የሚያመርቱ ቢሆን የሚያመርቱ ሳሙና ደግሞ ተመሳሳይ ከሆነ አንዱ ኢንዱስትሪ ሲ ወይም ኢንዱስትሪ ዜድ ብቻውን ማርኬት ኢንፍሉዌንስ ማድረግ ካልቻለ የነዚህ ይቅርታ ፕሮዲዩሰር እያንዳንዱ ፕሮዲዩሰር ኤ ቢ ሲ ዜድ ምናምን የነዚህ አንድ ላይ ምን ይባላል? ኢንዱስትሪ ይባላል። የምን ኢንዱስትሪ? የሳሙና ኢንዱስትሪ ይባላል። ስለዚህ የሳሙና ዋጋ ዲተርማይን እንደሚሆነው በፈርም ኤ በፈርም ቢ በፈርም ሲ ሳይሆን በአጠቃላይ ኢንዱስትሪ ኦፍ ዘ ሶፕ ይሆናል ማለት ነው። ስለዚህ in this type of market the price determined by the industry aggregate of the firm producing the same product through the forces of demand and supply ነው ማለት ነው። እንግዲህ ፐርፌክት ኮምፒቲቲቭ ማለት ይሄ ነው ካለን የራሱ የሆነ አሰምሽኖች አሉት። አሰምሽንስ ኦፍ ፐርፌክትሊ ኮምፒቲቲቭ ማርኬት አሉ። መጀመሪያ የታስታውሱ እኮ ስንነሳ ኢኮኖሚክ ሎስ በምንድን ናቸው? ቤዝድ ኦን አሰምሽንስ ኦር ቴንደንሲስ ነው ብለን ነበረ። ስለዚህ ከነዚህ አሰምሽን ውስጥ አንዱ there are very large number of buyers and sellers ነው። the number of buyers and sellers is so large the number of buyers and sellers is so large that none of them can influence the prevailing price in the market። ገዢዎቹም ሻጮቹም ብዙ ከመሆናቸው የተነሳ አንድም ሰው አንዳቸውም ፕራይሱን አፌክት ማድረግ አይችልም ማለት ነው። each buyer and seller buys or sells a very insignificant portion of the total supply of the commodity in the market። ሲንግል አምራችም ሆነ ሲንግል ሴለር ሲንግል ባየር የሚገዛውም ሆነ የሚሸጠው ቬሪ ኢንሲግኒፊካንት ፖርሽን ምንም ይሄን የማይባል የማይረባ ምንም ሲግኒፊካንት የሆነ አማውንት አይደለም የሚገዛው በጣም ኢንሲግኒፊካንት አማውንት ኦፍ the supply or the demand ነው አፌክት የሚያደርገው። ስለዚህ in fact the price of the commodity determined by the aggregate demand and aggregate supply in the whole industry ከላይ እንዳልኳችሁ ማለት ነው። but once the firm is determined by the industry each firm and buyer has to accept it። በቃ ፕራይሱ በኢንዱስትሪው ዲተርማይን ከሆነ ባየሩም ሆነ ሴለሩ ያላቸው ምርጫ ምንድነው? አክሴፕት የማድረግ ነው። ዋጋውን አክሴፕት የማድረግ ነው። ስለዚህ ባየሩም ሆነ ሴለሩ ፈርሙም ዜርፎር ምንድናቸው ማለት ነው? ፕራይስ ቴከር ናቸው rather than ፕራይስ ሜከር። ፕራይስ ቴከር ማለት ምንድነው? ኢንዱስትሪው ሜክ ያደረገውን ፕራይስ አክሴፕት ማድረግ ነው። ፕራይስ ሜከር ካልን ግን ፕራይስ ዲተርማይን ማድረግ መቻል ነው። ስለዚህ በዚህ ሴናሪዮ ፈርሙም ሆነ ባየሩ ፕራይስ ቴከር ናቸው ማለት ነው። each buyer and seller buy or sell a very insignificant portion of the commodity in the market ስለሆነ ማለት ነው። ስለዚህ ይሄ አንደኛው አሰምሽን ነው። ሁለተኛው አሰምሽን ደግሞ there is homogeneous product products sold in the market are homogeneous that means there are identical in all aspects including quality, color, size, weight, design በሁሉም ሴናሪዮ በሁሉም አስፔክት ምርቶቹ ተመሳሳይ ናቸው። ስለዚህ እነዚህ ምርቶች ተመሳሳይ ከሆኑ ደግሞ ኢንዳይሬክትሊ they are perfect substitutes for one another አንዱ ለሌላው ፐርፌክት ሰብስቲቲዩት ነው። ለምሳሌ የተለያየ አይነት የጂንሶች አሉ፣ ሱሪዎች አሉ። ኳሊቲያቸው እነዚህ ሊለያይ ይችላል። ነገር ግን ተመሳሳይ የሆኑ ጂንስ ሱሪዎች ሳይዛቸውም፣ ከለራቸውም፣ ዌታቸውም፣ ዲዛይናቸውም ተመሳሳይ የሆነ የጂንስ ሱሪ አይነቶች ሊኖሩ ይችላሉ። ስለዚህ አንዱን ጂንስ ሱሪ በሌላው በቀላሉ መተካት ይችላል ወይም አንዱ ለሌላው ፐርፌክት ሰብስቲቲዩት መሆን ይችላል ማለት ነው። ስለዚህ since a buyer can not distinguish between the product of one firm from that of another, he or she becomes indifferent as to the firm from which he or she buys. The product being homogeneous, no seller can charge
a higher price መቼም ተመሳሳይ ዕቃ እያመረትክ አንዱ ሌላው ፐርፌክት ሰብስቲት የሆነ ዕቃ እያመረትክ ከማርኬቱ የተለየ ፕራይስ ቻርጅ ማድረግ አትችልም። ስለዚህ ኖ ሴለር ካን ቻርጅ ሃየር ፕራይስ ማድረግ አይችልም ማለት ነው። ሶስተኛው አሰምሽን ደግሞ ፍሪ ኢንትሪ ኤንድ ኤግዚት ኦፍ ፈርምስ ነው። ባየርስ ኤንድ ሴለርስ አር ፍሪ ቱ ኢንተር ኦር ሊቭ ዘ ማርኬት አት ኤኒ ታይም ዘይ ላይክ። በፐርፌክትሊ ኮምፒቲቲቭ ማርኬት ስትራክቸር ባየሮቹም ሆነ ሴለሮቹ በፈለጉት ሰዓት ወደ ገበያው መግባትም ይችላሉ፣ በፈለጉት ሰዓት ከገበያው መውጣት ይችላሉ። ኒው ፈርምስ ኢንዱስድ ባይ ላርጅ ፕሮፊት ካን ኢንተር ዘ ኢንዱስትሪ። አዳዲስ ፈርሞች ምርት ትርፍ አለ ብለው ካሰቡ ወደ ገበያው መግባት ይችላሉ። ሄራስ ሉዝስ ካን ኬዝ ዘ ኢንኤፊሽንት ፈርምስ ሊቭ ዘ ኢንዱስትሪ። ትርፋማ ያልሆኑ ፈርሞች ደግሞ ይወጣሉ ማለት ነው። ቤሪየር ቱ ኢንትሪ ኤንድ ኤግዚት የለም። ዜር ኢዝ ፍሪ ኢንትሪ ኤንድ ኤግዚት ኦፍ ፈርምስ ነው ማለት ነው። ሌላው ፐርፌክት ኖሎጂ ነው። ዘ ባየር ኤንድ ሴለርስ ሃቭ ፐርፌክት ኖሎጂ አባውት ዘ ፕራይስ ኤንድ ኮስትስ ፕሪቬሊንግ ኢን ዲፈረንት ፓርት ኦፍ ዘ ማርኬት። ገዥውም ሆነ ሻጩ በማርኬቱ ምን እየተካሄደ እንደሆነ፣ ምን አይነት ዕቃ እንደቀረበ ስለ ፕራይሱ ምን አለው? ፐርፌክት ኖሎጂ አለው፣ እውቀት አለው። ኦል ፈርምስ ሃቭ ኢኳል አክሰስ ቱ ኖሎጂ አባውት ዘ ማርኬት ዘ ቴክኖሎጂ ሪዛልቲንግ ኢን ዘ ሴም ፐር ዩኒት ኮስት ኦፍ ፕሮዳክሽን። ምንድን ነው ይሄ ማለት? ምን ማለት ነው? ኢንፎርሜሽን አሲሜትሪ የሚባል ነገር የለም። በገበያው እየተካሄደ ያለው ነገር ሁሉ በባየሮቹም ዘንድ ሆነ በሴለሮቹም ዘንድ ፐርፌክት ኖሎጂ አላቸው ማለት ነው። ስለዚህ ኢት ሊድስ ቱ ዘ ኢመርጀንስ ኦፍ ዩኒፎርም ፕራይስ ፐር ፕሮዳክት ነው ማለት ነው። ፐርፌክት ኖሎጂ ካለ ዩኒፎርም ፕራይስ ይኖራል ማለት ነው። ሌላው ፐርፌክት ሞቢሊቲ ነው። ጉዶች እንደፈለጉ ከአንድ ኮርነር ኦፍ ዘ ማርኬት ቱ አናዘር ኮርነር ኦፍ ዘ ማርኬት ይንቀሳቀሳሉ ማለት ነው። ይህ ማለት there is perfect mobility of goods and factor of production without any hindrance or obstruction. The factors are free to enter the industry if considered profitable and leave the industry when remuneration is inadequate. እያንዳንዱ ጉድም ሆነ ፋክተር ኦፍ ፕሮዳክሽን ሸቀጥም ሆነ የምርት ግብአት በምንም አይነት ሂንድራንስ ወይም ኦብስትራክሽን ሳይታገድ ፐርፌክትሊ ሞባይል ነው። ፋክተሮች ወደ ኢንዱስትሪ በፈለጉ ሰዓት ባስፈለጉ ሰዓት ይገባሉ። ትርፋማ ካሁኑ ደግሞ ሬሙነሬሽኑ ኢናዲኩዌት ከሆነ ይወጣሉ ማለት ነው። ሌላው አብሰንት ኦፍ ትራንስፖርት ኮስት ነው። In perfect competition, it is assumed that there is no transport cost for consumers who may buy from any firm. This ensures the existence of single uniform price per product. Transport cost የሚባል የለም። አንድ ኮርነር ኦፍ ዘ ማርኬት ወደ ሌላው ኮርነር ኦፍ ዘ ማርኬት ሙቭ አድርጎ ሰርችንግ ኮስቱ ዜሮ ነው። ትራንስፖርት ኮስት የለም ማለት ነው። አሰምሽን ነው እንዳልኳችሁ፣ አይዲያል ስለሆነ ማለት ነው። ሌላውና የመጨረሻው ኖ ገቨርንመንት ኢንተርፈረንስ ነው። እንዳልኳችሁ አሁን ከስሙ እንደምንረዳው ኢትስ ፐርፌክት ኮምፒቲሽን። ስለዚህ ኖ ገቨርንመንት ኢንተርፌረንስ ነው። ገቨርንመንት ዳዝ ኖት ኢንተርፌር ኢን ኤኒ ዌይ ዊዝ ዘ ፈንክሽኒንግ ኦፍ ዘ ማርኬት። በዚህ ማርኬት ፈንክሽኒንግ ገቨርንመንት ምንም አይነት ጣልቃ ገብነት የለው። there are no discriminator taxes or subsidies. ታክስም ሰብሲዲም የለም። no allocation of inputs by the procurement or any kind of direct or indirect control. ገቨርንመንት ዳይሬክትም ሆነ ኢንዳይሬክት ኮንትሮል የለውም። any procurement ግዥም ሆነ ሰብሲዲ ታክስ አይኖረውም። this is the government follows the free enterprise policy ይከተላል ማለት ነው። where there is intervention by the government, it is intended to correct the market imperfect. ገቨርንመንት ግን ኢንቮልቭ ካደረገ ማርኬቱን ከፐርፌክት ኮምፒቲሽን ወደ ኢምፐርፌክት ኮምፒቲሽን ይወስደዋል ማለት ነው። ስለዚህ ያየናቸው ነገሮች ማለትም ላርጅ ነምበር ኦፍ ባየርስ ኤንድ ሴለርስ ኦፍ ዘ ኮሞዲቲ፣ ሆሞጂኒየስ ፕሮዳክት፣ ፍሪ ኢንትሪ ኤንድ ኤግዚት ኦፍ ፈርምስ፣ ፐርፌክት ኖሎጂ፣ ፐርፌክት ሞቢሊቲ፣ አብሰንስ ኦፍ ትራንስፖርት ኮስት ኤንድ ኖ ገቨርንመንት ኢንተርቬንሽን አር ዘ አሰምፕሽንስ ኦፍ ፐርፌክት ኮምፒቲሽን ማርኬት፣ ፐርፌክትሊ ኮምፒቲቲቭ ማርኬት ናቸው ማለት ነው። እንግዲህ እስካሁን ምን አየን? ፐርፌክትሊ ኮምፒቲቲቭ ማርኬት ምንድን ነው የሚለውን አየን። አሰምፕሽኖችን አየን።
እነዚህን ሁለት ነገሮች ካየን በኋላ ምን ሄደው ወደ revenue of perfectly competitive market ነው። እንግዲህ ማርኬት ካለ ገዢና ሻጭ አለ። ገዢና ሻጭ ካለ ደግሞ ለሻጩ revenue ይኖረዋል። revenue ስናይ the revenue of the firm are the receipts that it obtains from selling its product ጉዶቹን ወይም ፕሮዳክቶቹን ፈርሙ ሽጦ የሚያገኘው ገቢ ምን ይባላል? revenue ይባላል። ገቢ እንደማለት ነው። hence the curve depicting the amount of revenue that receives by selling the various quantities of the commodities called revenue curve. revenue ማለት ምንድነው? receipt that በመሸጥ የሚገኝ ነው ብለናል። ከዛ ደግሞ the curve depicting the amount of revenue it received by selling various quantities of the commodity ሽጦ የሚያገኘው ከርቭ ደግሞ revenue curve ይባላል ማለት ነው። ይሄ revenue ሶስት አይነት ካታጎሪዎች አሉት። አንደኛው ቶታል revenue ነው፣ average revenue እና marginal revenue የሚባሉ ሶስት ካታጎሪዎች አሉት። ቶታል revenue ወይም TR ምንድነው የሚለውን ስናይ ቶታል revenue is the revenue that the total amount of money ያዙልኝ the total amount of money that the firm receives from the sale of a given amount of its product its output በቃ ቶታል amount of money ነው ያለውን አውትፑት በመሸጥ የሚያገኘው ቶታል ጠቅላላ amount total revenue ይባላል። it can be estimated by multiplying the quantity sold by its price. it is simple scenario. revenue ማለት ገቢ ማለት ለገበያ ያወጣው ኳንቲቲ ለገበያ ያወጣው የዕቃ መጠን ሲባዛ ለእያንዳንዱ ዩኒት ፕራይስ ምን ይሰጣል? ቶታል revenue ይሰጣል። ቶታል revenue is equal to price of the product times the quantity you sold, where P is the price per unit and Q is the quantity of output sold ማለት ነው። average revenue ማለት ደግሞ the total revenue TR divided by the quantity sold Q or it is the per unit revenue ይባላል። average ማለት ደግሞ ምንድነው? እንደምናየው ሰው ሚን ነው። እንግዲህ ብዙ ኳንቲቲ አወጣህ ፕራይስ በተለያየ ፕራይስ ልሸጥ ትችላለህ። አንዱን በ3 ብር፣ አንዱን በ5 ብር፣ አንዱን በ7 ብር ልሸጥ ትችላለህ። ነገር ግን አቨሬጅ ለማግኘት ምንድነው የምናደርገው? እያንዳንዱ የሸጥከውን ቶታል revenue አለ። እሱን ቶታል revenue ለሸጥከው ኳንቲቲ ታገኘዋለህ፣ ታካፍለዋለህ ማለት ነው። average revenue ቶታል revenue ሲካፈል ለኳንቲቲ is equal to ቶታል revenue ማለት ደግሞ ምንድነው ብለናል? ከላይ ፕራይስ ታይምስ ኳንቲቲ ነው ብለናል። ስለዚህ ፕራይስ ታይምስ ኳንቲቲ ሲካፈል ለኳንቲቲ ኳንቲቲን በኳንቲቲ ስናጣፈው ምን ይሆናል? ፒ ይቀራል። ስለዚህ average revenue is equal to price ይሆናል ማለት ነው። in perfectly competitive market average revenue of the firm is equal to price of the commodity ይሆናል ማለት ነው። since the seller receives what the purchaser pays ሴለሩ ሪሲቭ የሚያደርገው የሚቀበለው የሚያገኘው ገቢ ፐርቸዘሩ የሚከፍለው ነው። the per unit revenue and the per unit price are the same. ለምን per unit revenue እና per unit price the same የሆኑት ሴለሩ ሪሲቭ የሚያደርገው ፐርቸዘሩ የሚከፍለውን ስለሆነ ማለት ነው። that is why the average revenue curve and the demand curve for a firm's product are also the same or average revenue and price of the product have the same meaning. እዚህ ላይ እንድትዙልኝ የምፈልገው ነገር በፐርፌክትሊ ኮምፒቲቲቭ ማርኬት ስትራክቸር average revenue እና price of the product ተመሳሳይ ትርጓሜ አላቸው ማለት ነው። ለምን ሴለሩ የሚቀበለው ባየሩ የሚከፍለውን ስለሆነ ማለት ነው። ሌላው ሶስተኛው የረቨኑ ተርም ምን ይባላል? ማርጂናል ረቨኑ ይባላል። ማርጂናል ረቨኑ ይባላል። ማርጂናል ረቨኑ is the change in total revenue resulting from one unit increase in sales ነው። ማርጂናል means additional መጀመሪያ ላይ እንዳልኳችሁ። ስለዚህ ይሄን ለማግኘት ደግሞ ማርጂናል ረቨኑ is change in total revenue resulting from one unit increase in sales ነው ማለት ነው። it is the additional amount of money or revenue the firm receives by selling one more units of the product. እንግዲህ ማርጂናል ረቨኑ ማለት one more units of the product ፈርሙ ሴል ሲያደርግ የሚያገኘው ረቨኑ ማርጂናል ረቨኑ ይባላል ማለት ነው። እንደ ኳልኩሌት ይደረጋል ምንነው ስናየው it is calculated as the ratio of change in total revenue to change in the sale of the product ነው። በሲምፕል ሴናሪዮ ማርጂናል ረቨኑ ምን ማለት ነው? change in total revenue due to change in quantity sold ነው። ኳንቲቲ ሶልድ ነው ላይ እንዳልነው ማለት ነው።
ቶታል ረቨኑ ምን ብለን ነበረ? ፕራይስ ታይምስ ኳንቲቲ ነው ብለን ነበረ። ስለዚህ በቼንጅ ኢን ታር ቦታ ቼንጅ ኢን ፕራይስ ታይምስ ኳንቲቲ ኦቨር ቼንጅ ኢን ኪው እናደርጋለን። ነገር ግን ፒን ምንድን ብለናል? መጀመሪያ ላይ ፕራይስ ቦዝ ዘ ሴለርስ ኤንድ ዘ ባየርስ አር ምን ናቸው ብለናል? ፕራይስ ቴከር ናቸው። ፕራይስ ሜከር አይደሉም። ፕራይሱ ዲተርማይን እንደሚሆነው በምንድን ነው ብለናል? በኢንዱስትሪው ነው ብለናል። ስለዚህ በኢንዱስትሪው ፕራይሱ ዲተርማይን ከተደረገ ኮንስታንት ይሆናል ማለት ነው። ስለዚህ ምን እናደርጋለን? ፒ ኮንስታንት ከሆነ ምንም አይነት ቼንጅ አይኖርም ኮንስታንት ከሆነ። ስለዚህ ምን እናደርጋለን? ፒ ቼንጂንግ ኪው ኦቨር ቼንጂንግ ኪው። ቼንጂንግ ኪው በቼንጂንግ ኪው ስናጣፋው ምን ይቀረናል? ኮንስታንት ፕራይስ ይቀረናል ማለት ነው። ስለዚህ ማርጂናል ረቨኑ ከፕራይስ ጋር እኩል ይሆናል ማለት ነው። ማርጂናል ረቨኑ ከፕራይስ ጋር እኩል ይሆናል ማለት ነው። ኢን ፐርፌክትሊ ኮምፒቲቲቭ ማርኬት ኤ ፈርምስ አቨሬጅ ረቨኑ ማርጂናል ረቨኑ ኤንድ ፐርፌክት ፕራይስ ኦፍ ዘ ፕሮዳክት አር ኢኳል። ፐርፌክትሊ ኮምፒቲቲቭ ማርኬት ካነሳን ቅድም ምን ብለናል? አቨሬጅ ረቨኑ ከፕራይሱ ጋር እኩል ነው ብለናል። አሁን ደግሞ ድራይቭ አድርገን ምን አገኘን? ማርጂናል ረቨኑ ከፕራይስ ጋር እኩል አድርገናል። ስለ አቨሬጅ ረቨኑም ቅድም ምን አድርገናል? ከዲማንድ ከርቭ ጋር ተመሳሳይ ነው ብለናል። ስለዚህ በዚህ ሴናሪዮ በፐርፌክትሊ ኮምፒቲቲቭ ፈርም አራት ነገሮች እኩል ናቸው። ምን አቨሬጅ ረቨኑ፣ ማርጂናል ረቨኑ፣ ፕራይስ ኤንድ ዲማንድ ከርቡ ምንድን ናቸው? ተመሳሳይ ናቸው ማለት ነው። ሲንስ ዘ ፒውርሊ ኮምፒቲቲቭ ፈርም ኢዝ ኤ ፕራይስ ቴከር ፐርፌክትሊ ኮምፒቲቲቭ ፈርም ምንድን ነው? ፕራይስ ቴከር ነው። ሲንስ ዘ ፐርፌክትሊ ኮምፒቲቲቭ ፈርም ኢዝ ፕራይስ ቴከር ኢት ዊል ማክሲማይዝ ኢትስ ኢኮኖሚክ ፕሮፊት ኦንሊ ባይ አጀስቲንግ ኢትስ አውትፑት። ፕራይስን አጀስት ማድረግ አይችልም። እንዳየነው ፐርፌክትሊ ኮምፒቲቲቭ ፈርም ፕራይስ ቴከር ስለሆነ ፕሮፊቱን ማክሲማይዝ ማድረግ ከፈለገ ማድረግ የሚችለው አውትፑቱን ብቻ ነው አጀስት ማድረግ የሚችለው። ስለዚህ ኢንሾርት ራን ዘ ፈርም ሀዝ ፊክስድ ፕላንት አለው። ሾርት ራን ስናሳ ሳም ኢንፑትስ አር ፊክስድ ኤንድ ሳም ኢንፑትስ አር ቬሪየብል ስለሆኑ ፊክስድ ኢንፑት አለው። ዘስ ኢት ካን አጀስት ኢትስ አውትፑት ኦንሊ ስሩ ቼንጅ ኢን ዘ አማውንት ኦፍ ቬሪየብል ሪሶርስስ ኢት አጀስትስ ኢትስ ቬሪየብል ሪሶርስስ ቱ አቺቭ ዘ አውትፑት ሌቭል ዛት ማክሲማይዝድ ፕሮፊት ያደርጋል ማለት። ስለዚህ እዚህ ጋር የምትይዙት ፐርፌክትሊ ኮምፒቲቲቭ ፈርም በሾርት ራን ፕሮፊቱን ማክሲማይዝ ማድረግ ከፈለገ ማድረግ የሚችለው አውትፑቱን ብቻ ነው አጀስት ማድረግ የሚችለው ማለት ነው። እዚህ ጋር ኤግዛምፕል እንይ። እንግዲህ ኤግዛምፕል እንይ። ቅድም ምን ብለናል? ማርጂናል ረቨኑ ከአቨሬጅ ረቨኑ ከፕራይስ እና ከዲማንድ ጋር ብከብ እኩል ነው ብለናል። ዩኒት ኦፍ ዘ ኮሞዲቲ አለ። እንደምታዩት 0 ዩኒት ኦፍ ዘ ኮሞዲቲ 1 2 3 4 5 እስከ ዩኒት 5 አለ። 0 ዩኒት ኦፍ ዘ ኮሞዲቲ ሴል ካደረገ ያ ማለት ምንም ካልሸጠ ምንም አይነት ረቨኑ አይኖረውም፣ ምንም አይነት ማርጂናል ረቨኑ አይኖረውም፣ አቨሬጅ ረቨኑ ፕራይስም አይኖረውም፣ ምንም አልሸጠማ። አንድ ዩኒት ከሸጠ ቶታል ረቨኑ 5 ነው። ማርጂናል ረቨኑም ቼንጅን ቶታል ረቨኑ አይደለ 5 ሲቀነስ 0 ኦቨር 1 ሲቀነስ 0 5 ይሆናል። ማርጂናል ረቨኑ 5 ይሆናል። አቨሬጅ ረቨኑ ፕራይሱም 5 ይሆናል። ሁለት ዩኒት ከሸጠ ቶታል ረቨኑ 10 ይሆናል። ማርጂናል ረቨኑ 10 ሲቀነስ 5 ሲካፈል 2 ሲቀነስ 1 5 ይሆናል። አቨሬጅ ረቨኑ ፕራይስ 5 ይሆናል ማለት ነው። አራት ዩኒት ሲሸጥ ቶታል ረቨኑ 20 ይሆናል። ስቲል ማርጂናል ረቨኑ 5 ነው። 20 ሲቀነስ 15 ኦቨር 4 ሲቀነስ 3 እዚህ ኳልቱ 5 ስለሚሆን አቨሬጅ ረቨኑ እና ፕራይሱ 5 ይሆናል ማለት ነው። ስለዚህ ኢምፐርፌክትሊ ኮምፒቲቲቭ ማርኬት ማርጂናል ረቨኑ እዚህ ኳልቱ አቨሬጅ ረቨኑ ኳልቱ ፕራይስ እዚህ ኳልቱ ዲማንድ ከርቭ የሚለው በዚህ ሰንጠረዥ መሰረት እናረጋግጣለን ማለት ነው። ዲማንድ እዚህ ጋር ማርኬት ዲማንድ ኤንድ ሰፕላይ ከርቡን ስናይ ማርኬት ሰፕላይ ፈንክሽን አለ፣ አፕዋርድ ስሎፒንግ፣ ማርኬት ዲማንድ ፈንክሽን ዳውንዋርድ ስሎፒንግ አለ። ማርኬት ኢኩሊብረሟ ፕራይሷ መሀል ላይ አለች። ያ እኩል የምትሆነው ማለት ነው ፕራይሷ ከዚህኛው ጋር በጋር ስትሄድ ከዲማንድ ፈንክሽኑ ጋር ወይንም ከማርጂናል ረቨኑ ጋር ወይንም ከአቨሬጅ ረቨኑ ጋር እኩል የምትሆንበት ቦታ ምን ትባላለች? ፕራይስ ትባላለች ማለት ነው። ያ ፕራይስ የት ነው? ማርኬት ዲማንድ እዚህ ኳልቱ ማርኬት ሰፕላይ የሆነበት ፒኤም ፕራይስ አለን። ያ ማለት ምን ነው ብለናል? ፕራይሱ ዲተርማይን የሚሆነው ቤዝድ ኦን ዲማንድ ኤንድ ሰፕላይ በኢንዱስትሪ ስለሆነ ማርኬት ዲማንድ እና ማርኬት ሰፕላይ ከርቭ ክሮስ የተደረጉበት ፒኤም ኢኩሊብረም ፕራይስ ነው። የኢኩሊብረም ፕራይስ ደግሞ ከማርጂናል ረቨኑ ከአቨሬጅ ረቨኑ እና ከዲማንድ ከርቭ ወይም ዲማንድ ፈንክሽን ጋር ተመሳሳይ ነው ማለት ነው።
ይሄ እንደዚህ ካልን እንግዲህ ምን እናያለን? ፕሮፊት ማክሲማይዜሽን ኦር ፕሮዲውሰርስ ኢኩሊብሪየም ኢን ሾርት ራን እናያለን። እንግዲህ በሾርት ራን እና በሎንግ ራን አለ። አሁን የምናየው ፕሮፊት ማክሲማይዜሽን ኦር ፕሮዲውሰር ኢኩሊብሪየም ኢን ሾርት ራን ነው። ዜር አር ቱ ዌይስ ቱ ዲተርማይን ዘ ሌቭል ኦፍ አውትፑት አት ዊች ኮምፒቲቲቭ ፈርም ዊል ሪላይዝ ማክሲመም ፕሮፊት ኦር ሚኒመም ሎስ። እንግዲህ ማክሲመም ፕሮፊት ካለ ሚኒመም ሎስ አለ ማለት ነው። እንግዲህ እሱን ዲተርማይን ለማድረግ ደግሞ ሁለት አይነት ሌቭል ኦፍ አውትፑት አሉ። ይቅርታ ሁለት አይነት ዌይስ አሉ። ምን ለማድረግ ሌቭል ኦፍ አውትፑት አት ዊች ኮምፒቲቲቭ ማርኬት ፕሮፊት ማክሲመም የሚያደርገው ማለት ነው። አንደኛው ምን ይባላል? ዋን ሜተድ ኢዝ ኮምፔር ቶታል ሬቨኑ ከቶታል ኮስት ጋር በማነጻጸር፣ ሁለተኛው ደግሞ ማርጂናል ሬቨኑን ከማርጂናል ኮስት ጋር በማነጻጸር ወይንም ቶታል አፕሮች እና ማርጂናል አፕሮች የሚባለው ማለት ነው። ቶታል አፕሮች የሚለውን ስናይ ቶታል ሬቨኑ ማይነስ ቶታል ኮስት አፕሮች ነው። እንግዲህ ቶታል አፕሮች ማለት ፕሮፊት ማለት ነው። ቶታል ሬቨኑ ሲቀነስ ቶታል ኮስት ነው። ስለዚህ ቶታል ሬቨኑ እና ቶታል ኮስት ቀናንሰን የምናገኘው ነው። ኤ ፈርም ኢዝ ኢን ኢኩሊብሪየም አት ዛት ሌቭል ኦፍ ኢትስ አውትፑት ዌር ዘ ዲፈረንስ ቢትዊን ቶታል ሬቨኑ ኤንድ ቶታል ኮስት ኢዝ ማክሲመም። በቶታል አፕሮች መሰረት የፈርሙ ኢኩሊብሪየም የሚሆነው ወይም ፕሮፊቱ ማክሲመም የሚሆነው ወይም ሚኒመም ሎስ የሚሆነው ዘ ዲፈረንስ ቢትዊን ቶታል ሬቨኑ እና ቶታል ኮስት ማክሲመም ሲሆን ነው። ፕሮፊቱ ማክሲመም ሲሆን ነው ማለት ነው። ማቴማቲካሊ ፕሮፊት ማክሲመም ሆነ ቶታል ሬቨኑ ሲቀነስ ቶታል ኮስት ኢዝ ማክሲመም ሲሆን ማለት ነው። ዘ ፕሮፊት ማክሲማይዚንግ አውትፑት ሌቨል ኢዝ በዚህ ግራፍ ኪውኢ ሌቭል ነው። ኪውኢ ሌቭል እንደምታዩት ኪውኢ ሌቭል ላይ ቶታል ዘ ዲፈረንስ ቢትዊን ቶታል ሬቨኑ ከርቭ እቺ ነው ስትሬት ላይ ነው እና እቺ ፓራቦላ የመሰለችው ቶታል ሬቨኑ ቶታል ኮስት ከርቭ ደግሞ የሱ ዲፈረንስ ማክሲመም የሆነበት ቦታ ኪውኢ ዩኒት ነው። ስለዚህ እዚህ ላይ ፕሮፊት ማክሲማይዚንግ አውትፑት ሌቭል ኢዝ ኪውኢ ይሆናል ማለት ነው። ቢኮዝ አት ዚስ ፖይንት አት ዚስ አውትፑት ሌቭል ዘ ቨርቲካል ዲስታንስ ቢትዊን ቶታል ሬቨኑ ኤንድ ቶታል ኮስት ከርቭ ኦር የሁለቱ ዲፈረንስ ምን ማለት ፕሮፊት ነው ብለናል። ማክሲማይዝድ ስለሚሆን ማለት ነው። ሁለተኛው ማርጂናል አፕሮች ይባላል። ማርጂናል አፕሮች ማለት ደግሞ ማርጂናል ሬቨኑ ማይነስ ማርጂናል ኮስት አፕሮች ማለት ነው። ዘ ፈርም ዊል ማክሲማይዝ ፕሮፊት ኦር ሚኒማይዝ ሎስ ባይ ፕሮዲውሲንግ ዘ አውትፑት አት ዊች ማርጂናል ሬቨኑ ኢኳልስ ማርጂናል ኮስት። በማርጂናል አፕሮች መሰረት ፈርሙ ፕሮፊቱን ማክሲማይዝ የሚያደርገው ማርጂናል ሬቨኑ ከማርጂናል ኮስት ጋር እኩል ሲሆን ነው ማለት ነው። ሞር ስፔሲፊካሊ ዘ ፐርፌክትሊ ኮምፒቲቲቭ ፈርም ማክሲማይዝ ኢትስ ሾርት ራን ቶታል ፕሮፊት አት ዘ አውትፑት ሌቭል ዌን ዘ ፎሎዊንግ ቱ ኮንዲሽንስ አር ሜት። እነዚህ ሁለት ኮንዲሽኖች ምናምናቸው የሚሆን እናያለን። አንደኛው ኮንዲሽን ማርጂናል ሬቨኑ ከማርጂናል ኮስት እኩል የሚሆንበት ነው። ሁለተኛው ኮንዲሽን ደግሞ ዘ ስሎፕ ኦፍ ማርጂናል ኮስት ኢዝ ግሬተር ዛን ስሎፕ ኦፍ ማርጂናል ሬቨኑ የሚሆንበት ነው። ስሎፕ ኦፍ ማርጂናል ኮስት ከስሎፕ ኦፍ ማርጂናል ሬቨኑ ከበለጠ ማርጂናል ኮስት ራይዚንግ ይሆናል። ዛት ኢዝ ስሎፕ ኦፍ ማርጂናል ኮስት ኢዝ ግሬተር ዛን ዜሮ ይሆናል ማለት ነው። ማቴማቲካሊ ፕሮፊት ምንድን ነው ብለናል? ቶታል ሬቨኑ ማይነስ ቶታል ኮስት ነው ብለናል። ፕሮፊት ማክሲማይዝድ የሚሆነው ደግሞ መቼ ነው? ዲ ፓይ ባይ ዲ ኪው ፓርሻል ደሪቬቲቭ ኦፍ ፕሮፊት ባይ ዲ ኪው ዜሮ ሲሆን ነው። እንግዲህ ቅድም እንዳየነው ፕሮፊት ምንድን ነው ብለናል? ቶታል ሬቨኑ ማይነስ ቶታል ኮስት ነው ብለናል። ስለዚህ ዲ ፓይ ባይ ዲ ኪው ኢዝ ኢኳል ቱ ዲቲአር ባይ ዲ ኪው ማይነስ ዲቲሲ ባይ ዲ ኪው ኢዝ ኢኳል ቱ ዜሮ ይሆናል ማለት ነው። ማለት ዲ ፓይ ባይ ዲ ኪው እያደረግነው ነው ፕሮፊት ቲአር ማይነስ ቲሲ ስለሆነ ሁሉንም ዴሪቬቲቭ ውስጥ እናስገባው እሱ ዜሮ ሲሆን ማለት ነው። የመጀመሪያው ምንድነው ብለናል? ማርጂናል ሬቨኑ ኢኳል ቱ ማርጂናል ኮስት ይሆናል። ቼንጅ ኢን ቶታል ሬቨኑ ባይ ቼንጅ ኢን ኳንቲቲ ምንድነው? ማርጂናል ሬቨኑ ነው። ቼንጅ ኢን ቶታል ኮስት ባይ ቼንጅ ኢን ኳንቲቲ ምንድነው? ማርጂናል ኮስት ነው። ስለዚህ ማርጂናል ሬቨኑ ማይነስ ማርጂናል ኮስት ኢዝ ኢኳል ቱ ዜሮ ይሆናል ማለት ነው። ስለዚህ ማርጂናል ሬቨኑ ኢዝ ኢኳል ቱ ማርጂናል ኮስት፣ ይሄ ፈርስት ኦርደር ኮንዲሽን ይባላል። ሰከንድ ኦርደር ኮንዲሽን ስናይ ደግሞ ሰከንድ ኦርደር ኮንዲሽን ሁሉንም እናደርገዋለን። ዲ ሰከንድ ዴሪቬቲቭ ፕሮፊት ባይ ኳንቲቲ ስናደርገው ሰከንድ ዴሪቬቲቭ ኦፍ ቶታል ሬቨኑ ባይ ኳንቲቲ ሲቀነስ ሰከንድ ዴሪቬቲቭ ኦፍ ቶታል ኮስት ባይ ኳንቲቲ ሌዛን ዜሮ እናደርገዋለን። ከዛ ይሄ ማርጂናል ሬቨኑ ባይ ዲኪው ሲቀነስ ዴሪቬቲቭ ማርጂናል ኮስት ባይ ዲኪው ሌዛን ዜሮ ይሆናል። ዲኤምአር ባይ ዲኪው ሌዛን ዲኤምሲ ባይ ዲኪው ይሆናል። ይሄ ማቴማቲካል እዚህ ጋር ጽፌዋለሁ።
መጨረሻ ላይ ምን ይሆናል? ዲኤምሲ ባይ ዲኪው ስሎፕ ኦፍ ማርጂናል ኮስት ነው። ስለዚህ ዲኤምሲ ባይ ዲኪው ግሬተር ዛን ዲኤምአር ባይ ዲኪው ሆነ ማለት ነው። ይሄ ሰከንድ ኦርደር ኮንዲሽን ይባላል። ዜርፎር ስሎፕ ኦፍ ማርጂናል ኮስት ከስሎፕ ኦፍ ማርጂናል ረቨኑ በለጠ ማለት ነው። እዚህ ግራፍ ላይ እንደምናየው ፕሮፊቱ ማክሲመም የሚሆነው መቼ ነው? ስሎፕ ኦፍ ማርጂናል ኮስት እኩል የሆኑበት ነገር ግን ኪውኢ ፖይንት ነው የምትሆነው። ምክንያቱም ከኪውኢ ፖይንት በኋላ የማርጂናል ኮስት ከርቭ አፕዋርድ ስሎፒንግ ስለሆነ ማለት ነው። ስለዚህ የዛሬው እዚህ ላይ እናበቃለን፣ እዚህ ላይ እናጠናቅቃለን። ቀጣይ የሚቀሩትን ነገር